ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች፣ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት ትምህርት ሁልጊዜ የምንጠቀማቸውን የእንግሊዝኛ ቃላቶችን እንዴት በቀላል መንገድ ማንበብም ሆነ መጻፍ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ከእናንተ የሚጠበቀው ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል ነው ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ እኛንም አበረታቱን እያልኩኝ ቀጥታ ወደ ትምህርቱ ሄዳለሁ ማለት ነው። የመጀመሪያው ምን ይላል? እንዴት እናንብበው? ኤምዋይን እንደምናንብበው ኤምዋይን ማይ ብለን ማንበብ። ማይ ኤልኦን በአንድ ላይ ላ፣ ኤልኦን ላ፣ ቪኢን እንደ ቭ ማንበብ። ላቭ ላቭ፣ ማይ ላቭ ማይ ላቭ ምን ማለት ነው? የኔ ፍቅር የኔ ፍቅር ማለት ነው። ይሄኛውስ ምን ይላል? ማይ ዲኢን እንደምናንብበው እንደ ዲ፣ ዲኢን እንደ ዲ፣ ኤን አናነብም። ሁለት አናባቢዎች በአንድ ላይ ከመጡ እንዴት ብለናል? በአንድ ላይ ከመጡብን የመጀመሪያውን አንብበን ቀጥሎ ያለውን አናነብም ብለናል ማለት ነው። ስለዚህ የመጀመሪያው ዲኢን እንደ ዲ ማንበብ፣ ኤን አናነብም ማለት ነው። ከዛ አርን እንደ ር ማንበብ። ር ዲር ዲር፣ ማይ ዲር ማይ ዲር ምን ማለት ነው? የኔ ውድ የኔ ውድ። ይሄኛውስ ምን ይላል? ኤምዋይን ምን ብለን እናንብበው? ማይ ብለን ማንበብ። ማይ ኬአይን ኬ ኬ፣ ኤንን እንደ ን፣ ጂን እንደ ግ ማንበብ። ኪንግ ኪንግ፣ ማይ ኪንግ ማይ ኪንግ ምን ማለት ነው? የኔ ንጉስ የኔ ንጉስ። ይሄኛውስ ምን ይላል? አሁንም ኤምዋይን በአንድ ላይ ማይ ብለን እናነባለን። ከዛ ኪዩዩን እዚህ ጋር ኪዩዩን ካነበብን ሁለቱንም ኢ አናነብም ማለት ነው። ስለዚህ ኪዩ፣ ምክንያቱም ምንድን ነው? ሶስቱም አናባቢዎች ናቸው። ኢና ዩ አናባቢ ናቸው። ስለዚህ የመጀመሪያውን ዩ አንብበን ቀጥሎ ያለውን ኢ አናነብም ማለት ነው። ስለዚህ ኪዩን እንደ ኪዩ ኪዩ ብለን አነበብን። ኤንን እንደ ን ማንበብ። ስናነበው ኪዩን ኪዩን ኪዩን፣ ማይ ኪዩን ማይ ኪዩን፣ የኔ ንግስት ማለት ነው። የኔ ንግስት። ኪዩን ማለት ምን ማለት ነው? ንግስት ማለት ነው። ኤምዋይን በአንድ ላይ ማይ ብለን ማንበብ። ማይ ኤችኦን እንደ ሆ ማንበብ። ኤንኢን እንደ ን፣ ዋይን እንደ ይ ማንበብ። ስናነባው ሆኒ ማይ ሆኒ ማይ ሆኒ ምን ማለት ነው? የኔ ማር የኔ ማር። ይሄኛውስ ምን ያህል? ኤምዋይን እንደምናንብበው ማይ ብለን ማንበብ። ማይ ኤስን እንደ ስ ማንበብ። ዳብሊው ኢን እንደ ዊ ማንበብ። ቲን እንደ ት ማንበብ። ማይ ስዊት ማይ ስዊት ማይ ስዊት ምን ማለት ነው? የኔ ጣፋጭ የኔ ጣፋጭ ማለት ነው። ኤምዋይን አሁን እንደምናንበብን ማይ አለን። ከዛ ኤል አይን ላይ ብለን ማንበብ። ኤፍኢን ፍ፣ ላይፍ ማይ ላይፍ ማይ ላይፍ ምን ማለት ነው? ህይወቴ ህይወቴ ወይም የኔ ህይወት ማለት ነው። ይሄኛውስ ምን ይላል? ኤምዋይን በአንድ ላይ ማይ፣ ኤምዋይን በአንድ ላይ ማይ ብለን ማንበብ። ከዛ ዲን እንደ ድ ማንበብ። አርኢን እንደ ሪ እንደ ሪ። አሁን እዚህ ጋር ማን አናነብም ማለት ነው? ኤን አናነብም። ምክንያቱም ሁለት አናባቢዎች ናቸው እዚህ ጋር ኢና ኤ ያሉ። ስለዚህ የመጀመሪያውን ኢ አንብበን ቀጥሎ ያለውን ኤን አናነብም ማለት ነው። ስለዚህ ኤምን እንደምናነባለን። ስናነበው ሙሉን ድሪም ድሪም ማይ ድሪም ማይ ድሪም፣ ህልሜ ወይም የኔ ህልም ማለት ነው። ህልሜ። ይሄኛውስ ምን ይላል? ኤምዋይን እንደምናንብበው እንደ ማይ እንደ ማይ። ቢኢን አሁንም እንደ ቢ እንደ ቢ። ከዛ ኤን አናነብም፣ ዩን እናነባለን። ቢ በአንድ ላይ ማለት ነው። ቢኢ ዩን በአንድ ላይ ቢ ብለን እናነባለን። ከዛ ቲን እንደ ት ማንበብ። ዋይን እንደ የ ማንበብ። ቢዩቲ ቢዩቲ ማይ ቢዩቲ ማይ ቢዩቲ ምን ማለት ነው? የኔ ቆንጆ ማለት ነው። የኔ ቆንጆ። ይሄኛውስ ምን ይላል? አይን እንደ አይ እናነባለን። ኤም አይን በአንድ ላይ ሚ ብለን እናነባለን። ሚ። ከዛ ኤስን ሁለቱንም ኤስ በአንድ ድምፅ ስ ብለን ማንበብ ማለት ነው። ስለዚህ አይ ሚስ ሚስ፣ ዋይ ኦዩን በአንድ ላይ ዩ ለማንበብ። አይ
ሚስ ዩ አይ ሚስ ዩ ምን ማለት ነው? ናፈቅከኝ ወይም ናፈቅሽኝ ለማለት አይ ሚስ ዩ እንላለን ማለት ነው። ያ ይሄኛውስ ምን ይላል? ኤምዋይን እንደምናንብብ አሁንም ማይ ብለን ማንበብ ማይ፣ ቢኤን እንደ ቤ፣ ኤስን እንደ ስ፣ ቴን እንደ ት ማንበብ ስናነባው ማይ ቤስት ማይ ቤስት ማይ ቤስት የኔ ምርጥ ማለት ነው። ያ ይሄኛውስ ምን ይላል? ኤምዋይን አሁንም ማይ ብለን ማንበብ ማይ፣ ከዛ ዳብሊው አይን ባንድ ላይ ዋይ፣ ኤፍኢን እንደ ፍ ማንበብ ዋይፍ ማይ ዋይፍ የኔ ሚስት። ያ ይሄኛውስ እንዴት እናንብበው? ኤምዋይን እንደ ማ ያነበብን፣ ከዛ ቢን እንደ ብ፣ አርኢን እንደ ሪ፣ ከዛ ኤን አናነብም ማለት ነው። ምክንያቱም ሁለቱ ናቸው አሁንም እዚህ ጋር ኢና ኤ። ስለዚህ አርኢን እንደ ሪ ያነበብን፣ ቲኤችን እንደማንበብ እንደ ዝ ማንበብ ብሬዝ ማይ ብሬዝ ምን ማለት ነው? እስትንፋሴ ወይም የኔ እስትንፋስ ማለት ነው። ማይ ብሬዝ እስትንፋሴ። ያ ይሄኛውስ ምን ይላል? ኤምዋይን እንደምናንብበው እንደ ማይ፣ ኤችኢን እንደ ሀ፣ ኤን አናነብም፣ አርን እንደ ር ማንበብ፣ ቴን እንደ ት ማንበብ ማይ ሀርት ምን ማለት ነው? የኔ ልብ ማለት ነው። የኔ ልብ። ያ እንደዚህ ያደረጋችሁ በቀላሉ የእንግሊዘኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። እንግዲህ ዛሬ ሁልጊዜ የምንጠቀማቸውን የእንግሊዘኛ ቃላቶች እንዴት በቀላል መንገድ ማንበብ ሆነ መጻፍ እንደምንችል አይተናል ማለት ነው። ስለዚህ ከእናንተ የሚጠበቀው ቪዲዮ እንደነገርኳችሁ ሳሰለችሁ፣ ሁሌም የምንለቃቸውን ቪዲዮዎች ሳሰለችሁ ማየትና መከታተል ነው ማለት ነው። ያ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ